እስኪ አባዬ አንድ ጥያቄ ልጠይቅ። እናቴ የበደለች ነገር ምንድን ነው? ምንም ምንም አልበደለችኝም። እንዲያውም እኔ የበደልኳቸው። ምን ነው የምታውቀውን ነገር የነገርኩህ ለምን ትገረማለህ? ለምን እንዳልገደልኩ ግን ታውቃለህ? አባቴ ስለሆንክ ነው። ሰው የማያደርገውን ነገር ነው ያደረገው። አውቃለሁ፣ በሚገባ አውቃለሁ። በተራ ቃላት ልታታልልኝ እንዳትሞክር። ተጸጽቻለሁ ምናምን እንዳትለኝ። እሱ ዋጋ የለውም። በጣም ጥሩ። አሁን የእናቴን ንብረት ተመልሳለህ ወይስ ነውሮችን ይዤ ላስይዝህ? እንድታግዘኝ እፈልጋለሁ። ምንድን ነው የማግዝህ? በስሜ አንዳች ነገር የለም። እኔም ጎዳና መውደቄ ነው። እየቀለድክ የማይመስል ነገር አታወራ። አንተ አልቆልህ የእጅህን ልታገኘው። እናቴ መከራውን ስታሳያት ቆይተህ አሁን ድህነትን ልታሳቅፋት ከሆነ እኔ የማደርገውን አውቃለሁ። አንተ ያስረከብከውን እኔ የማስመልስበት ሱፐር ፓወር የለኝም። እሺ ቤቲ፣ ህሊና ይኖርሻል። እናቴን ባዶ ማስቀረት። ያንተ እናት ህሊና ቢኖራት ገዳይ ታስመልጥ ነበር? ገዳይ አልሞትንም እንጂ እኮ ገሎ ነበረ። ቆይ እኛ እንደዚህ ካደረገ ከኛ በፊትና በኋላ ሌላ ነገር አለማድረጉን ስለማረጋገጥ ይቻላል። ቤቲ፣ አልመልስም እያልሽ ነው? አላልኩም። ድርሻዬን ወስዳለሁ፣ ድርሻዋን እሰጣታለሁ። ግን ደግሞ ያንን ማድረግ የምችለው ያንን አረመኔ ስትሰጠኝ ብቻ ነው። ታዲያ ይሄም ያንቺ ሆኗል? መኪናውም፣ ቤቱም፣ ሁሉም ነገር የኔ ነው። በይ ልሂድ። አሁን የአባት ቤት አለመሆኑን አመንክ? ቆይ ግን ምን ብታስነኪው ነው እንደዚህ የነፈሰው? መጀመሪያም ነፈስ ስለሆነ ነው። እነግራታለሁ። አዎ የእሷ የሆነው የእሷ ነው። ግን ደግሞ ህይወቴን ያበላሸው ሰው ትስጠኝ ብላለች። እንደውም ራሴ ሄድና እነግራታለሁ። ትችያለሽ። ይሄም አይሆንም። ለምን ታናግራት? እኛ ማዕከላቸው ገብተን ሁለቱም ከሚበሳጩብን ያውሩ። ግን እዛም ሄዱ አቶ ገዛኝ አሁን የሚለምንበት ጊዜ እንጂ ሌላ ነገር የሚያደርግበት አቅም የለውም። እርግጠኛ ነህ? ለእሱ አታስብ፣ ምንም አይፈጠርም። ምን ነው ቤቴ ላይ በጣም ተንጎራደድሽ። በፍቅርና በሰላም ማውራሽ እየገባሽ አይደለም። ቆይ ከኔ ምንድን ነው የምትፈልጊው? እኔ ከአንቺ ምንም አልፈልግም። ባይሆን አንቺ ከኔ የሆነ ነገር የፈለግሽ ትመስያለሽ። ይሄ ቤት የኔ ነው። የተቀመጥሽበት ሶፋ፣ የምትተኝበት አልጋ፣ ሁሉ ነገር የኔ ነው። የአንቺ የሆነውን ነገር የምጠይቂው እኔ ነው እንዴ? አጃጅለሽው ንብረቴን ተቀብለሽዋል። ጅል ከተገኘ መቀበል ነው እንጂ። ቆይ እንዴት ትንሽ ህሊና አይኖርሽም? ይኸውልሽ ህሊና ማጣትን ያስተማራችሁኝ እናንተው ናችሁ። በህግ እፋረድሻለሁ። ጀግና አይፎክርም። ከኔ ጋር የሚያገናኝሽ ነገር ካለ ደግሞ ሞክሪ። አብራችሁ ነው ያን ሁሉ ነገር ስታደርሱብኝ የነበረው። መስክራለሽ? ትሁት አይታለች። እሺ አስመስክሪያት። ግን ይሄ ጨዋታ የሚያዋጣሽ እንዳይመስልሽ። ቤቲ፣ ልጅነቴን ወጣትነቴን የጨረስኩበትን ንብረት መልሽልኝ። ከእሱ ጋር በመጨረሰው ጨርሰዋለሁ። እሺ ልስጥሽ አልኩኝ። አንቺም ግን ልጅነታችን የቀጠፈብንን ሰው ስጭ። ወንድሜ ነው፣ ለእሱ ነው የሚገባውን ዋጋ ከፍያለሁኝ። ትሰሚኛለሽ? ሴጣን ውስጥ መግባት አልፈልግም። እሺ አቶ ገዜን ቤት ይሰራችለት ቤትና መኪናውን በአጠቃላይ ንብረቱን አለሜን ወይዘሮ አለሜን የጎዳው መስሎት ወይም ከወይዘሮ አለሜ ያሻሻለው ሲል ለቤቲ ስም በቤቲ ስም አዙሮት ነበር። ታዲያ ቤቲ እህቷን ለማሳከሙ ንብረቱን በሙሉ ካዞረም በኋላ አሁን አምጪ መልሽልኝ ሲላትም ወይዘሮ አለሜ ወጥራ ስትይዘው እስር ቤት ከምገባ ንብረቷን ለመልስ በማለቱም ቤቲን ስጠይቃት ቤቲ ደግሞ በዚህ ሀሳብ አልተስማማችም። ልጅነቴን ወጣትነቴን ያጣውበት ንብረቴ ነው። ስለዚህ አንዳችም ነገር አልመልስም። አቶ ጊዜ ደግሞ እኔን አይገለኝም። ምክንያቱም ወርቅ ያዘች ወርቅ ምጥል ዶሮ አትገደልም፣ ተተገደለች ደግሞ ወርቁ ስለሚቀር ትላለች ማለት ነው። ታዲያ እንዴም እንደፈከረች ዛሬ ጉድ አድርገው ሄዳለች ማለት ነው። ከቤት ተነስታ እንግዲህ ቤት መኪናውን አስነስታ ንብረቷን ይዛ ጠፍታለች ማለት ነው። ታዲያ አቶ ጊዜ ቤቲ አይሆንም አይሆንም እያለ ሲከተላትም ነበር። ቤቲ ግን ዞር ብላ ቼክ አላደረገችውም። በሌላ በኩል ወይዘሮ አለሜ አቶ ጊዜን እከሳሃለሁ ወይ ደግሞ ንብረት መልስ እያለችው ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ የመለስ ቻናል እስከሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። ትሁት ድራማ እንግዲህ ቤቲ አቶ ጊዜን ሸውደዋለች ማለት ነው። አቶ ጊዜ ተበላ ከሁለት ያጣ ሆኖ ማለት ነው። ምክንያቱም ወይዘሮ አለሜን ሳትሞት ሞታለች እያለ ወይዘሮ አለሜን ሲያሰቃያት እንደነበረ ከዚህ ቤት ባዶ ክላስ ውስጥ ዘግቶ ልጅሽ ሞቷል እያለ ለናቲ ለልጇም ደግሞ እናት ሞታለች ብሎ እናትና ልጅ ለያይቶ ንብረቱን በሙሉ መውረስ ፈልጎ ነበረ። ነገር ግን ናቲ ሲመጣ ናቲ እየመጣ ስለሆነ ስለዚህ ይህን ንብረት የናቴ ማለቱ አይቀርም። ስለዚህ ንብረቱን በሙሉ በእኔ ስም አዞርልኝ ብላም ቤቲ ርዚ ጋር ሸውደዋለች ማለት ነው። ታዲያ ቤቲ የገባችው ገንዘብ ፈልጋ እና ደግሞ አለሜን ለመበቀል ፈልጋ ነበረ። የአለሜ ወንድም የእነሱን ህይወት አጨላልሞባት የእሷንም ህይወት የእህቷንም ህይወት አጨልሞ ስለሄደ እሷን ለመበቀል ስትል ነበር ማለት ነው። ታዲያ ቤቲን በእህቷ በማስፈራራት እንግዲህ እሷ እህቷን ማሳከም ትፈልጋለች ማለት ነው። ነገር ግን እህቷን ይዣታለሁ ሳይል እያለ ማለት ነው ጊዜ ሳይዛት ይዣለሁ በማለት ሊያስፈርማት ነበረ። ቤቲን በጣም ደንግጣና ተንቀጥቀጣ በእህቴ ከመጣብኝማ መጀመሪያማ አካለ ጎደሎ ብትሆን በእኔ ምክንያት እንደገና ደግሞ አሁንም ሌላ ችግርማ በእኔ ምክንያት ሊደርስባት አይችልም ብላ ወረቀቱን እንዲፈርምለት ሰጥታ ስለነበረ በቃ ልፈርምለት አንድ ሁለት እያለች ቤቢ ይደውላል ማለት ነው። እሱ ቤቢ ደግሞ ፍቅረኛው ጋር ወይም ቤቴት ጋር ደውሎ ደህና ነኝ እኔ በምንም አልተያዝኩም አሁን ደህና ነኝ ብላም ስለደወለችለት ይህን ደስታ ለቤቲ ደውሎ ሊነግራት ሲደውልላት ልፈርም ስትል ይደውልላታ ማለት ነው። ስልኩን ካነስት ስታነሳው ምንም እንዳታስቢ እንዳትጨናነቂ ደህና ናት ህይወት ማንም ያገዛትም የያዛትም ሰው የለም
የለም ይላታል ማለት ነው። ታዲያ ቤቲ ያን ጊዜ በኮንፊደንስ ማለት ነው ፈርሚ እንጂ ይላታል አቶ ገዜ። ቶሎ ፈርሚ እንጂ ሲላትም ነበር። ቤቲ በእውነት ቤቢ ባይደውልላት ለእህቷ ስትል ልፈርምለት ነበር ያን ንብረት ማለት ነው። ወዳ ፈቅዳ ሳይሆን ተገዳ ለአንድ እህቷ ስትል ማለት ነው። ታዲያ ልትፈርምለት ስትል ቤቢን ሲነግራት እሺ ትልና ወረቀቱ ላይ ትፈርማለች ማለት ነው። ለአቶ ጊዜ ግን እያስመሰለች ነበር የፈረመችው። አቶ ጊዜ ፈረመችልኝ ብሎ ደስ ብሎት እያለ ማለት ነው። ታዲያ ቤቲ ንጥቅ አርጋ ወረቀቱን ተጁ ላይ ከቀማች በኋላ ትቀዳድደዋለች ማለት ነው። ቤቲ አይሆንም አታደርግም ሲላትም ነበር። ሆኗል አድርጌዋለሁ ብላ ወረቀቱን የቀዳደደችውን ጊዜ ፊት ላይ በት ነው ከመኪና ውስጥ ወጥታ ወደ ቤቢ ትሄዳለች ማለት ነው። ታዲያ ቤቢ ጋር አንዳንድ ነገር ካወሩም በኋላ እኔ ከዚህ በኋላ አሁንም ተመልሰሽ እዛ ነሽ ወይ ይላታል። አዎ እዛ ነኝ፣ ነገር ግን ምንም አልሆንም እኔ ምክንያቱም እኔ ወርቅ የያዝኩት ዶር ስለሆንኩኝ ሌላ ነገር ይፈጠራል ወይም ደግሞ ሌላ ነገር የሆነ ነገር ትሆናለች የሆነ ነገር ያደርጋታል ብለህ እንዳታስብ። ምክንያቱም እኔ ወርቅ ያዝኩ ዶሮ ነኝ። ወርቅ ያዘች ዶሮ ደግሞ አትገደልም። እኔን ከገደለ ገንዘቡ ማግኘት ስለማይችል ስለዚህ እኔን አይገለኝም አታስብ ትለዋለች ማለት ነው። ታዲያ ይህን ካለችም በኋላ ወደ ቤት ስትመጣ ነበር። ወደ ቤት ስትመጣ ደግሞ እንግዲህ እናቴ የንብረቴን መልሺ የእናቴን ንብረት መልሺ ይላታል ማለት ነው። በቀደም ብሎም አቶ ጊዜ ናቲን አግኝቶት የቤትን እንዲያግዘውና ከቤት ንብረት እንዲያስመልሱ ሲነግረው ነበር። አንተ እንደሰጠህ ተቀበላት፣ እንደገና ደግሞ እንደሰጠህ ተቀበላት፣ እኔ አንተ የሰጠውን ልቀበላት አልችልም፣ ምን ብዬስ ነው የምቀበላት ሲለውም ነበር ማለት ነው። ታዲያ አቶ ጊዜ ከሁለት ያጣ ወይ ከአለሜ ወይ ከቤት ያልሆነም ማለት ነው። እናቴም እንደዛ ብሎት ግን ወደ ቤት መጥተው ነበረ። ወደ ቤት መጥተው የእናቴን ንብረት መልስ ሲላል ነበረ። የእናቴን ንብረት እመልሳለሁ፣ የምመልሰው ግን ግማሹ የራሴ ነው፣ ግማሹን እመልስላታለሁ። የምመልሰው ደግሞ ያን አውሬ ወንድሟን እሱን አሳልፋ ስትሰጠን ነው። እሱን ካልሰጠችን ንብረቱን አልመልስም ትላለች ማለት ነው። ታዲያ ይህ በእንድ እንዳለ ግን እኮ ይሄ ቤቱም ያንቺ ነው ማለት ነው ይላታል ማለት ነው። አዎ መኪናውም ቤቱም ሁሉም ነገር የኔ ነው፣ በራሱ ስም ምንም ነገር የለውም፣ በሁሉም ነገር በእኔ ነው ትለዋለች ማለት ነው። ታዲያ ናቲ ተናዶ ይሄዳል። ለትሁትም ንብረቱ በሙሉ በሷ በቤት ስም እንደዞረና አልመልስም የምመልሰው ደግሞ የአለሜ ወንድም ከመጣና ተሰጣችሁኝ ነው ብላለች ስላትም እሱን እናክን አናግራት መፍትሄ የምታገኘው ከእናትህ ነው ትለዋለች ማለት ነው። ታዲያ የካሌብ አባት ባሉበት ሆኖ ለወይዘሮ አለሜ ሲያስረዳት ወይዘሮ አለሜ ወንድሜ ነው፣ የወንድሜን መስዋዕት ደግሞ እኔ ከፍያለሁ፣ እኔ ተገዛ ቤት ተቀጥቻለሁ፣ ስለዚህ ወንድሜን አሳልፌ አልሰጥም ትላለች ማለት ነው። ስለዚህ እኔ እጅ አወራታለሁ ስትልም ነበር። የካሌብ አባት አይሆንም ሲለም ናቲ ትሄድና ታወራት፣ እኛ ሁለቱ መካከል ገብተን መሰደብ ወይም መጠላት የለብንም፣ ስለዚህ ሁለቱ ያውሩ ይላል ማለት ነው። ታዲያ ወይዘሮ አለሜም ተነስታ መጥታ ነበረ። ናቲ አቶ ገዚያውን ላይ ይቅርታ ያርጉልኝ ብሎ ወድቆ የሚንበረከትበት ሰዓት ነው። የአቶ ገዚያውን ላይ ሌላ አቅም የለውም ይላል ማለት ነው። ታዲያ እንግዲህ ወይዘሮ አለሜ መጥታ ቤቲን ስታወራት ቤቲ ብርሽን የምመልስልሽ ወይም ንብረትሽን የምመልስልሽ ሶፋውም ቤቱም ሁሉም የኔ ነው ትላለች ወይዘሮ አለሜ። እሱ ያንቺ መሆኑንና እንድመልስልሽ የምፈልጊ ከሆነ አውሬ ወንድምሽን ስጪ ትላታለች ማለት ነው። ወንድሜን አሳልፌ አልሰጥሽም፣ ለወንድሜ የሚሆነውን ቅጣት እኔ ተቀጥቻለሁ፣ ስታሰቃዩ ነበር ትላታለች። ምስክር አለሽ ወይ ስትላትም ነበር። ምስክር ትሁት አለች ትላለች አለሜ። ስለዚህ በህግ ፈረድሻለሁ ስትል ነበር ማለት ነው ወይዘሮ አለሜ። አሁን ያልሽው በሙሉ የሚያስኬድሽ ከሆነ አያስኬድሽም እንጂ ካስኬደሽ ሂጂና አስመስክሪ ወይም ከኔ ጋር ችግር ካለብሽ ክሰሺ ትላታለች ማለት ነው። ከዛ ይህን ስትላትም ብላት ብድግ ብላ ትሄዳለች ማለት ነው። ቤት ትታት ከአቶ ጊዜ መጥተው ነበር። አቶ ጊዜ ሲመጣ አንተ ምን ብትሆን ነው ለልጅ እንኳን ትንሽ ሳታስቀር ሟጠህ ለቤት እያዞርከው ብላ በጥፊ ትመታዋለች ማለት ነው። ወይዘሮ አለሜ ይቅር በይኝ ብሎ አቶ ጊዜ ተንበርክኮ ሲለምናትም ወይዘሮ አለሜ አንተን መቀራቀር የሚያስገቡ ወንጀሎች በሙሉ እጄ ላይ አሉ፣ ስለዚህ እንትን ነው ማስገባ ብላው ተነስታ ትሄዳለች ማለት ነው። አቶ ገዜ ተንበርክኮ እያለም እንግዲህ ትታው ትሄዳለች። በሌላ በኩል አቶ ገዜ ከተንበረከከበት ተነስቶ ፋዋ ላይ ቁጭ እንዳለ ትሁት መጥታ ከቤት እወጣለሁ ስትለው ነበር። ውላለን ሲላትም ነበረ። እንደናንተ ሆኖ መሬትን መቀመጥ እኮ ለመድኩ ይላታል። እንደናንተ ማለት ትለዋለች። ልክ እንደናንተ እንደ ድሆቹ መሬት እናንተ የምትቀመጡት ልክ እኔም እንደዛ ሆንኩኝ እንደዛ ልቀመጥ ነው ሲላትም ነበር። ታዲያ ትሁትንም ገለማምጣሁን ግቢ ብዬሻለሁ ሰርቀሽ ልትሄጂ አሰብሽ ሲላትም ነበር። እኔ ሌባም አይደለሁም አልሰርቅም፣ ከፈለግ ፈትሸኛ አስወጣኝ ስትለው ነበር ማለት ነው። ታዲያ አቶ ጊዜ ተንኮለኛው አቶ ጊዜ የወርቅ ሀብል ትሁት ሻንጣ ውስጥ ከተውባታል ማለት ነው። ምክንያቱም ትሁት ልትፈትሽ ስትወጣ የወርቅ ተገኘ ብሎ እሷን ለማሳሰር ማለት ነው። ታዲያ ይህ በእንድ እንዳለ በመካከል ቤት ተነስታ ትሄዳለች ማለት ነው። ልትሄድ ስትል
ትሁትን ቻው ትላታለች። አሁን ነገሮች ስተመረጋጉ ወደ አንድ ቦታ መሄድ አለብኝ፣ ስለዚህ እዛ ልሄድ ነው። ለማንኛውም መጥቼ ቻው እልሻለሁ፣ አንቺም ልብሶችሽን አስተካክይና ውጪ ብላታለች ማለት ነው። ታዲያ ትሁትም ይህ በእንድ እንዳለ ቤቲ ልትሄድ ስትል ወዴት ነው ይላታል። ታዲያ ቤቴም ለዝናና ነው ስትለውም ነበር። እኔ ላደርስ ስትላትም መጣ እኔ ቁልፍ ይዣለሁ አያስፈልገኝም ትለዋለች። የመኪና ቁልፍ ይዣለሁ ስትለውም አቶ ገዜ አይሆንም አልኩሽ እያለ ወደ መኝታ ክላሱ ይገባል። ታዲያ ቤቲ በዛን ሰዓት ላጥ ብላ መኪናዋን አስነስታ ትሄዳለች። አቶ ገዜ ከኋላ ሲሮጥም ሊደርስባት አልቻለም። ቤቲ አይሆንም አልኩሽ እያለ ጭንቅላቱን ይዞ እያለቀሰ መጨረሻ ላይ ቆሟል ማለት ነው። እንግዲህ የአቶ ጊዜ መጨረሻ ምን ይሆን? እስር ቤት መግባት፣ ከዛ በባዶ ምንም ስንት ያጣ 2 ያጣ ንብረቱን 3 ያጣ ማለት ነው። ቤቲንም ከቤቲም ሳይሆን ከወይዘሮ አለሜም ሳይሆን ከንብረቱም ሳይሆን አለሜን ጎዳው ብሎ መጨረሻ ላይ በዜሮ ቀርቷል ማለት ነው። እንግዲህ በቀጣይ ቪዲዮ አቶ ጊዜ እስር ቤት ይገባ ይሆን ወይስ ደግሞ ወይዘሮ አለሜ ደግሞ ወንድሟን አንጥታል እጁን ታሰጥ ይሆን? ቤቲስ ደግሞ የወይዘሮ አለሜን ገንዘብ ትመልስላት ይሆን? ቤቲ ደግሞ እህቷን ታሳክም ይሆን ወይስ ሌላ መሰናክል ይገጥማት ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። በዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።